ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለቃል ስፖርት ዩቲዩብ ቻናል አዘጋጆች ይድረስልን የምትሉትን ጨምሮ መልከታዎቻችሁን ላኩልን፣ በምደግፏቸው ክለቦችም ጭምር ማለት ነው። እንደ ሁልጊዜው ዛሬም በመረጃ ሰዓታችን አስቀድመን የተወሰኑ ሀገር ቤትና አህጉራዊ መረጃዎችን እናነሳለን። በማድሪድ ሲጠበቅ የነበረ ውሳኔ ነበረ፣ ምን እንደተወሰነ እንነግራችኋለን። ተጨማሪ ለየት ያሉ ሰበር ጥንቅሮችንም ያካተናል። ኤል ክላሲኮንም እናነሳለን። በዛው አያይዘን ከባድ ሲሉ ነገር የሚደረገውን ተጠባቂ መርሃ ግብር ማለት ነው በስፔን፣ በጣሊያን፣ በጀርመን፣ በዓለም ከዋክብት ሜሲና ሮናልዶን የተመለከቱም ጥንቅሮቻችን ሰዓታቸውን ጠብቀው በቅደም ተከተል ለእናንተ ውድ አድማጮቻችን የሚደርሱ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። እንደ ሁልጊዜው በቅደም ተከተል ለእናንተ ውድ አድማጮቻችን እናጋራችኋለን። በታላላቅ ክለቦች ፔፕ ጋርዲዮላ በወሩ ምርጥ ተብሏል። አሁን የበርካቶች ስጋት በወሩ ምርጥ የተባሉ አሰልጣኞች ወይ ክለቦቻቸው ቀውስ ይገጥማቸዋል ወይ ይሰናበታሉ። ምናልባት የጋርዲዮላ ከቀውሱ ወይንስ በአመቱ መጨረሻ ከስንብቱ ናቸው የሚለው ግን በጣም አነጋጋሪ ነው። የቡድን ዜና እናነሳለን። እሳቸው በጋዜጣዊ መግለጫቸው ላይ አንድን ጉዳይ አጽንኦት ሰጥተው ተናግረዋል። ጋርዲዮላ ምን እያሉ ነው? በዩቲዩብ ገጻችን ለሲቲ ደጋፊዎች ከምናካፍላቸው መረጃዎች ውስጥ በጥቂቱ ናቸው። በቼልሲ ሁኔታዎች እንዴት ይስተካከላሉ? በቀጣይ የሚጠበቅ እውነት ሲሆን ዛሬ ቲኤንቲ ስፖርት እንኳን መረጃ ሲያወጣ የቼልሲን ስም ዘሎታል። በጣም አነጋጋሪ መረጃ እናካፍላችኋለን። በሰማዮቹ በኩል የቡድን ዜናም ለቼልሲ በቃል ስፖርት ዩቲዩብ ቻናል ተይዟል። የሊቨርፑል አሰልጣኝ አርኔ ስሎት ጋዜጣዊ መግለጫቸው ይጠበቅ ነበረ። በቡድን ዜና ታላቁን ጨዋታ ያደርጋሉ። ለዚህ ታላቅ ጨዋታ እነማን ይገኙላቸዋል የሚለውን ጨምሮ ስለ ተጋጣሚያቸው ቼልሲ፣ ስለ ቀጣዮቹ አጠቃላይ 3 ጨዋታዎች ጨምሮ በቀጣይ ቡድኑ የሚያደርገው ዝውውር እንዴት ይገለጻል በሳቸው አንደበት የሚለውን እነግራቸዋለን። በርካታ መረጃዎችን በሊቨርፑል በኩል በዩቲዩብ ገጻችን ለቃል ስፖርት ዩቲዩብ ቻናል ሊቨርፑልያን ስናደርስ ዩናይትድ ወሳኙን ተጫዋቻቸውን በጉዳት ለረጅም ጊዜ እንዳጡት ይታወቃል። በልምምድ ላይ አንድ ሰው መገኘቱ አነጋጋሪ ነው፣ እንመለከተዋለን። የዩናይትድን የዝውውር ጉዳይ በቀጣይ የዝውውሩን ጉዳይ ባለቤቱ ስለምትወስንለት አንድ ተጫዋች ጨምሮ በማንቸስተር ዩናይትድ በኩል የቡድን ዜናዎችን በስፋት እናነሳለን። ያ ብቻ አይደለም ውድ ቤተሰቦቻችን፣ ጋርዲዮላ እና አርቴታ አይደነግጡም የተባለበት አንድ የዩናይትድን ውሳኔ በተመለከተና ማንቸስተር ዩናይትድ እያስብበት የተባለን አንድ ለየት ያለ ጉዳይ እናደርሳችኋለን። መልከታችሁን ስለምንሻ ዩናይትድን አብራችሁን ቆዩን። በቀጣይ የፕሪሚየር ሊጉን ዋንጫ ለመወሰን አርሰናል ሲገጥም ክለቦችን በሚገጥማቸው ክለቦች ዙሪያ ተጨማሪ ጥንቅሮችን እንነግራችኋለን። ልዩ መረጃ ይዘናል። በአርሰናልና በሳምንቱ መጨረሻ የዌስትሃም ዩናይትድ የለንደን ደርቢ ጨዋታ ላይ እነማን ይገኛሉ፣ እነማን አይገኙም? ሚኬል አርቴታስ ምን እያሉን ነው? የእሳቸው ጋዜጣዊ መግለጫ እንደወረደ ይደርሳል። በርካታ ጉዳዮች ላይ ምላሽ ሰጥተዋል። ቲምበር፣ ማይልስ ሉዊስ ስኬሊ፣ ዴክላን ራይስ፣ ቡካዮ ሳካ፣ ቤን ዋይት እንደዚሁም ዳቪድ ሪያን ጨምሮ በርካታ የቡድን ወሳኝ ቁልፍ ተጫዋቾች ላይ ያነሷቸውን ነጥቦች ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናድተነዋል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። ከቃል ስፖርት ዩቲዩብ ቻናል መረጃዎቹን እያካፈልኳችሁ ቆይታ ማደርገው እኔ ቃል ነኝ። ስለ መልካም ምኞቶቻችሁ ሁሉ አመስጋኞች ነን። የእናንተ አንድ ላይክ ለእኛ በብዙ ይጠቅማልና ላይክ እያረጋችሁን አብራችሁን ቆዩን። ሩዋንዳ በኢትዮጵያ አስተናጋጅነት ሲካሄድ የቆየውን የዓለም አቀፍ እጅ ኳስ ፌዴሬሽን ትሮፊ 26 የዞን 5 የምስራቅ አፍሪካ ውድድር አሸናፊ ሆናለች። ከ20 ዓመት እና 18 ዓመት በታች የተካሄደ ውድድሩ ሩዋንዳ የሁለቱንም ምድብ አሸናፊ ሆናለች። በ20 ዓመት በታች ውድድር ኢትዮጵያ 39-37 በሆነ ጠባብ ውጤት ረታ ነው ሩዋንዳ ሻምፒዮን ነችው። ከዚህ ምድብ ኬንያ 3ኛ ደረጃን ይዛ አጠናቃለች። ሩዋንዳ ከ18 ዓመት በታች ፍጻሜ ደግሞ ብሩንዲን አሸንፋለች። በኬንያና ዩጋንዳ መካከል የተደረገው የሶስተኛነት ጨዋታ በኬንያ አሸናፊነት ተጠናቋል። የሁለቱ ምድብ አሸናፊ የሆነችው ሩዋንዳ ምስራቅ አፍሪካና ቀጠናውን ወክላ በአፍሪካ መድረክ ትሳተፋለች። ከሚያዝያ 26 2018 ዓ.ም ጀምሮም ሲካሄድ በቆየ ውድድር 8 ሀገራት ሲሳተፉ እንደነበረ የሚዘነጋ አይደለም።
ውድ ቤተሰቦቻችን ወቅታዊ ጉዳዮች በጣም አነጋጋሪ የሆኑበትን ሪያል ማድሪድን በአውሮፓ የመረጃ ሰዓታችን አስቀድመን እንመልከት። ሪያል ማድሪድ እርስ በርስ በተደባደቡ የቡድን ተጫዋቾች ኦሪዮል ቹዋሜኒ እና ፍሬድሪኮ ቫልቬርዴ ላይ ቅጣት ወስኗል። ሎስ ብላንኮች ተጫዋቾቹ ላይ የ500,000 ዩሮ የገንዘብ ቅጣት መጣላቸው ይፋ ሲደረግ፣ ከዚህም ባለፈ ክለቡ ምንም አይነት ስፖርታዊ የዲሲፕሊን ቅጣት አላስተላለፈም የሚሉ መረጃዎች እየወጡ ነበረ። ከዚህ ጋር በተያያዘ ግን አንዳንድ የዜና ምንጮች በኤል ክላሲኮ ጨዋታ አይገኙም ሁለቱ የሚሉ መረጃዎችን ይዘው እየወጡ ነበረ። ግን ይህን መረጃ እስካደረስንበት ሰዓት ድረስ የገንዘቡ ቅጣት እንጂ ስፖርታዊ ዲሲፕሊን ቅጣትን በተመለከተ የወጣ መረጃ የለም። ጉዳዩን እያጣራን ነው። በቃል ስፖርት ዩቲዩብ ቻናል እንመለስበታለን። ከዛ ውጭ ግን ማርካ አንድ ዛሬ ይዞት የወጣው መረጃ በማድሪድ ቤት አብዛኞቹ ተጫዋቾች እርስ በርሳቸው እንደማያወሩ ነው። እነኚህ እርስ በርሳቸው የማያወሩ ተጫዋቾች እርስ በርስ ሳይነጋገሩ እየተናበቡ ብቻ 90 ደቂቃ ሜዳ ላይ ኳስ እንዴት ይቀባበላሉ የሚለው ግን በጣም አነጋጋሪና ወሳኙ ጉዳይ ነው። ጸብ መሀልስ ሆነው ኳሱን ይቀባበሉታል ወይ? ሌላኛው አሳሳቢ ጉዳይ ነው። ለማንኛውም ከኤል ክላሲኮ በፊት ማድሪድ ቤት ይህን መረጃ እስካጠናቀርንበት ሰዓት ድረስ መረጋጋት የለም። ባይሆን ማድሪድ ተጫዋቾቹ ላይ የ500,000 ዩሮ የገንዘብ ቅጣት በዛሬው ዕለት ጥሏል። ክለቡን ማን ሊያረጋጋው ይችላል? በቀጣይ አሁን የኤል ክላሲኮ ጨዋታ ብቻ ሲሆን ቀጣይ ዓመት ይህንን ቡድን ማን ነው ሊያረጋጋ የሚችለው በሚል በርካታ ስሞች እየተነሱ እንደነበረ ይታወቃል። አሁን በርከት ያሉ የዜና ምንጮች በተለይም ወደ ፖርቱጋል አካባቢ ያሉ ሆዜ ሞሪኒዮ ቀጣዩ ሪያል ማድሪድ አሰልጣኝ የሆኑ ዘንድ ሂደት ላይ ነው የሚሉ መረጃዎችን በስፋት አውጥተዋል። በማድሪድም በሳቸውን በኩል የተረጋገጠ መረጃ ግን አልወጣም በዚህ ጉዳይ ላይ። ሌላው ቶኒ ክሩስ አንድ በጣም ተጨባጭ መረጃ ያነሳል። አሰልጣኝ ተጫዋችን ሲያከብር ቡድን እንዴት ሊረጋጋ እንደሚችል በተያያዘ ጉዳይ ማለት ነው። ለአብነት ያክል ቶኒ ክሩስ ሉዊስ ኤንሪኬ በቡድኑ ምርጥ ከሆኑ ተጫዋቾች አንድ የሆነውን ያውም የባሊዮን ዶር አሸናፊን ኦስማን ዴምቤሌን ገና ጨዋታ ሳይጠናቅቅ ያውም በ65ኛ ደቂቃ እንኳን ቆይሮ ሲያስወጣው እኔ ባሊዮን ዶር አሸናፊ ነኝ ሳይል ሳይቆጣ ሳያጉረመርም ሉዊስ ኤንሪኬን ጨብጦ ተቀያሪ ወንበር ላይ ቁጭ ብሎ ተጫዋቾችን ሲያበረታታ ተመልክተናል። ይሄ በፓሪሰን ጀርሜን ቤት ያለው የተጫዋች ዲሲፕሊን እና የአሰልጣኝ ሉዊስ ኤንሪኬ ተጫዋቾችን የመያዝን ጥራት ያሳያል። ይሄ በማድሪድ ቤት ከጠፋ ቆይቷል እያለ ይገኛል። ከዚህ ጋር የተያዘ በጣም ቅርብ መረጃ እንንገራችሁ። ማውሪሺዮ ፖቼቲኖ ናቸው። በእርግጥ በማለዳውን በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ የተወሰኑ ነገሮችን ከሳቸውና የሳቸውን ፓሪሰን ጀርሜን አንስተን ነበረ። ማውሪሺዮ ፖቼቲኖ ኤምባፔ ቡድን ይበጠብጣል አይበጠብጥም ከሚል ወቅታዊ አጀንዳ ጋር በተያያዘ በጣም የቀረበ ሀሳብ ያቀረቡት ኬሊያን ኤምባፔ በሚረዳው መንገድ እሱን በሚያገን መንገድ ክለብ እስካልተጫወተ ድረስ ምባፔ ያጉረመርማል ይላሉ እሳቸው። በነገራችን ላይ ከ40 ሚሊዮን በላይ ምባፔ ሆይ ክለባችን ልቀቅልን የሚል ፊርማ ተሰብስቧል። ይሄ አንድ ጉዳይ ላይ በዓለማችን ላይ የተመዘገበ የፊርማ ማሰባሰብ ሂደት ውስጥ የታየ ትልቅ ቁጥር ሆኖ የተመዘገበ ሆኗል። በጣም አነጋጋሪ ሆኗል። በፓሪሰን ጀርሜን የነበረው ቆይታ ከተጠናቀቀና ወደ ሪያል ማድሪድ ከመጣ በኋላ ማድሪድ በዋንጫ መንደር ዝር ሊል እንዳልቻለበት ይታወቃል። ሉዊስ ኤንሪኬ በወቅታዊ ጉዳይ ላይ ጋዜጣዊ መግለጫ ሰጥተው ነበረ። ሁሉንም አስታውሳለሁኝ በአውሮፓ ውስጥ የነበሩ ጠንካራ ቡድኖችን። አሁን ላይ እያወራን ያለነው ግን ስለዚህ ዘመን ከሆነ አንድም ቡድን ከኛ የተሻለ አይደለም። ደግሞ አለው በዚህ ቡድን ላይ እምነት አለኝ። በዚህ ሰዓት አንድም ቡድን ከኛ የተሻለ አይደለም እያሉ ይገኛሉ። ምናልባት የሳቸውን የተጫዋች ዘንድሮ ደግሞ አጠቃቀማቸው በጣም ለየት የሚያደርገውን ነገር እንንገራችሁ። ሉዊስ ኤንሪኬ እንደ ማርኪኒዮስ ያለ ኮከባቸውን ዘንድሮ የተጠቀሙበት መንገድ ፍጹም የአሰልጣኝነት ብቃታቸውን አግንኖ የሚያሳይ ነው። የሊግ ውድድር ዓመቱን ሙሉ ወጥነት የሚጠይቅ የጥሎ ማለፍ ጨዋታዎች ወይም እንደ አውሮፓ ሻምፒዮንስ ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ፣ የጀርመን ዴፍ ፖካል ወይም ሱፐር ካፕን የመሳሰሉ የጥሎ ማለፍ ጨዋታዎች ደግሞ ወቅታዊ ብቃትን መሰረት ያደረጉንና ልምድን የሚጠይቁ ናቸው። እሳቸውም ይህንን ጠንቅቀው ያወቁ ይመስላል። እንደ ማርኪኒዮስ ያለ ተጫዋቻቸውን ረጅም ጊዜ በሚፈጀው ፍራንስ ሊጋ ላይ 9 ጊዜ ቋሚ ያደረጉ አስጀመሩት። በአውሮፓ ሻምፒዮንስ ሊግ 14 ጊዜ ያስጀምሮታልና እሳቸው እንዴት የእግር ኳስ እውቀታቸው የት እንደደረሰ ማሳያ ማርኪኒዮስን የተጠቀሙበት መንገድ ማሳያ ተደርጎ ሊወሰድ ይችላል። በቀጣይ የፍራንስ ሊጋ የሚወዳደሩ ቡድኖች የአውሮፓን ትኬት በመቁረጥ ሂደት ላይ
ፓሪሰን ጀርሜን ያው በሂሳባዊ ስሌት ባያልቅም ግን የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል ተብሎ ነው የሚጠበቀው። ይልቁንስ የፍራንስ ሊጋ ዋንጫንም ያነሳል ተብሎ የሚጠበቀው ቡድን እንደሆነ ይታወቃል። የ6 ነጥብ ልዩነት አለ። ሬንስ በአውሮፓ ሻምፒዮንስ ሊግ ቦታ ላይ ነው የሚገኘው። ኦሎምፒክ ሊዮንም በአውሮፓ ሻምፒዮንስ ሊግ ቦታ ይገኛል። ሊል የማጣሪያ ቦታው ላይ ተገኝቷል። አራተኛ ስታድ ሬንስ ኤሮፕ ሊግ ላይ እንዲሁም ሞናኮ በኮንፈረንስ ሊግ ቦታ ላይ ተገኝቷል። ያለው የነጥብ ልዩነት በጣም ጠባብ ነው። በተለይ ሁለተኛ ባለው በሬንስና ስድስተኛ ባለው ሞናኮ መካከል የ10 ነጥብ ልዩነት ነው ያለው። ቀሪ ጨዋታዎችን ካየናቸው ደግሞ በጣም ጥቂት ናቸው። የመጨረሻዎቹ ጨዋታ በፍራንስ ሊጋ በብዙ መንገድ ይጠበቃሉ። ባየር ሙኒክ የተከላካይ መስመር ተጫዋች አልፎንሶ ዴቪዝ ጉዳት ማስተናገዱ ያረጋገጠ ሲሆን በጉዳቱ ምክንያት ለሳምንታት ከሜዳ ይርቃል። አልፎንሶ ዴቪዝ ስለ ብቃቱ ማንም ጥያቄ አንስቶ አያውቅም። እንደውም በሪያል ማድሪድ ባሉ ክለቦች ጭምር ለመጫወት ስሙ በዝርዝር ተይዞ እንደነ ኬሊያን ምባፔ ኮንትራት አትፈርም እኛ ጋና የተባለ የፍሎሬንቲኖ ፔሬዝ ተወዳጁ ተጫዋች ነበረ። ዛሬ ላይ ግን ባየር ሙኒክ ለተወሰኑ ደቂቆች እንኳን በቋሚነት ተጫዋቹን ለማግኘት በጣም እየተቸገረ ነው። ከቅርብ ጊዜ ወዲህ ባለፉት 2 ዓመታት ውስጥ በተለይም የአልፎንሶ ዴቪዝ የጉዳት ሪከርድ ከፍ ያለ ነው። አሁንም ዳግም ጉዳት ላይ ነው ተጫዋቹ። በዚህ ምክንያት የውድድር ዓመቱ ሳይጠናቀቅ ይመለሳል አይመለስም የሚለው ግልጽ አይደለም። ግን ለባየር ሙኒክ ዘንድሮ የቀራቸው ትልቁ ዋንጫ ዲኤፍፒ ፖካል እንደሆነ ይታወቃል። ክርስቲያኖ ሮናልዶ ሪያል ማድሪድን ለቆ ዩቬንቱስ ከዛም ዩናይትድ ከዛም በአልናስር እየተጫወተ ይገኛል። ሮናልዶ አሁን 500 ተጨማሪ ግቦችን ከሪያል ማድሪድ ሕይወት በኋላ ማስቆጠር ችሏል። በሀገሩ ፖርቱጋልም ጨምሮ ማለት ነው። ሪያል ማድሪድን ከለቀቀም በኋላ እድሜው 41 ደርሶ ግብ እያስቆጠረ ነው። የሮናልዶ ጉዞ በጣም አነጋጋሪና በጣም ለየት ያለ ጉዞ ላይ ይገኛል። ሮናልዶን ካነሳን ግን ሜሲንም አናልፍም። ስለ ሜሲ ደግሞ ጥቂት ነገር እንበላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርጀንቲና ኮከብ ሊዮኔል ሜሲ ሽንፈት አምርሮክ መጥላቱን እና አሁን ላይ ላለበት ትልቅ ስኬትም እንዳበቃው ተናግሯል። በየትኛውም ቦታ ቢሆን ማሸነፍ ወዳለው ያለ ሜሲ በጨዋታዎች በቪዲዮ ጨዋታዎች እንኳን ልጆቼ እንዲያሸንፉኝ አልፈቅድላቸውም ብሏል። አሁን ያሉኝን ስኬቶች እንዳሳካ ያደረገኝ እሱ ነው የሚለው ሜሲ የሽንፈትን ምንነት አላውቅም፣ ይሄ ደግሞ እኔን ሰርቶኛል ብሏል። ክርስቲያኖ ሮናልዶ የነበረውን ስፖርታዊ ፉክክር ውብ ነበር ሲል የገለጸው ሜሲ ከሮናልዶ ጋር ሁልጊዜም ጥሩ ግንኙነት ነበረን ሲል ተደምጧል። በዚሁ ግን አንድ ነገር አንስተን እንለፍ። ውድ ቤተሰቦቻችን ሮናልዶን መውደድ ሜሲን ለመጥላት፣ ሜሲን ለመውደድ ሮናልዶን መጥራት ግድ ይላል? ሁለቱን በአንድ ላይ መውደድ፣ ሁለቱን በአንድ ላይ ማድነቅ አይቻልምን? መልካታችሁን በዩቲዩብ ገጻችን ላይ ጻፉልን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ስትቆዩን ላይክ፣ ሰብስክራይብ እና ሼር አድርጉን። ሀሳብ አስተያየት እንቀበላለን። በድጋሜ መልካም ቆይታ ተመኘን። ክሪስታል ፓላስ በአመቱ መጨረሻ ከኦሊቨር ግላስነር ጋር እንደሚለያይ ይታወቃል። እንደውም እሳቸው በጥር አካባቢ አንድ የሰጡት ጋዜጣዊ መግለጫ እኚህ ሰው በግድ አባሩኝ ነው እንዴ የሚሉት እስኪባል ድረስ በድርድር እንዲቆዩ እንደተደረገ ይታወቃል። እሳቸው ከዛች ንግግራቸውና ከሰነበታቸው እውን መሆን በፊት ኤፍኤ ካፕ ዋንጫን፣ ኮሚቴ ሽልድን አሳክተው ነበረ። ዘንድሮ ለመጀመሪያ ጊዜ ባሳተፉት መድረክ ላይ የአውሮፓ መድረክ ላይ የኮንፈረንስ ሊግ ፍጻሜ ተፋላሚ ያደርገውታል። ኦሊቨር ግላስነር ምናልባት አመቱ መጨረሻ ላይ ክለቡን የሚለቁት በ3 ዋንጫ ያውም በአውሮፓ መድረክ ዋንጫም ጭምር ሊሆን ይችላል። ኮዲ ደግሞ አስቶን ቪላ በኤሮፕ ሊግ ማስተር ባደረጉት ኡናይ ኤምሬ እየተመራ ከ44 ዓመት በኋላ የፍጻሜ መርሃ ግብር በኤሮፕ ሊግ እንደሚያደርግ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አስቶን ቪላ በሳቸው ይህን ዋንጫ ያነሳ ዘንድ በርካቶች ቅድመ ግምት ሰጥቷቸዋል። ኡናይ ኤምሬ በ3 ክለቦች ዋንጫውን አሳክተዋል። በጣም አስገራሚ፣ በጣም አነጋጋሪ፣ ለየት ያለ ለዋንጫው ተገማች ያደረጋቸውን አንድ ነገር ግን እንንገራችሁ። እሳቸው ዋንጫውን ያነሱት ከሴቪያ ከቪላሪያል ጋር ነበረ። ሁለቱም ክለቦች ዋንጫ ያነሷቸው ስማቸው ላይ ቪላ የሚል ወርድ አለ። አስቶን ቪላስ ጋር ያደረጉታል ወይ የሚለው ይጠበቃል። አስገራሚ ግጥምጥሞች ነው። እሳቸው ዋንጫ ያነሱባቸው ቡድኖች ሁሉ ቪላ የሚል ወርድ ወይም ቃል አለበት። በተወዳጁ የእንግሊዝ ፕሪሚየር ሊግ የሚሳተፉ 3 ቡድኖች መኖራቸው ይታወቃል። በቃል ስፖርት ዩቲዩብ ቻናል በማለዳውን ጥንቅራችን አርሰናል በሻምፒዮንስ ሊግ ፍጻሜ፣ ቪላ
በኤሮፕ ሊግ፣ ፓላስ በኮንፈረንስ ሊግ መድረሱ ይታወቃል። በነገራችን ላይ አምና በእንግሊዝ ተፋላሚ ክለቦች መካከል ቢያንስ በሁለቱ ነበሩ። ቶትናም ከዩናይትድ በኤሮፕ ሊግ፣ ቼልሲ ከሪያል ቤትስ በኮንፈረንስ ሊግ እንግሊዝን የወከሉ ክለቦች ነበሩ። አምናም 3 ናቸው። በእርግጥ የመድረኩ መጥበብ ካልሆነ በስተቀር ዘንድሮም 3 ናቸው። መድረኩ በሁሉም ነው። ይህ ግን ሲሆን 3 ክለቦች ለመጀመሪያ ጊዜ ነው ከአንድ ሀገር በፍጻሜ ጨዋታ ላይ ሲደርሱ። የእንግሊዝ ክለቦች ይህን አድርገዋል። በስፋት የእንግሊዝ ሊጎች በአውሮፓ መድረክ እምብዛም እየተሳተፉ አይደለም፣ ለዋንጫ ብዙ አይደርሱ። ምክንያቱም ሊጉ ጠንካራ ስለሆነ እየዛሉበት ነው ቢባልም በቅርብ ዓመታት ግን የአውሮፓ መድረክ ጨዋታዎች ላይ በተደጋጋሚ ፍጻሜ እየደረሱ ነው። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ የመጨረሻው ወር ላይ እንገኛለን። ከመጨረሻው አንድ ቀደም ብሎ የነበረችው ኤፕሪል ወር ለአንዳንዶች የማሸነፍ ንጻሪያቸው ከፍ ያለ፣ ለአንዳንዶች እግር ኳሳዊ መከራን የሚያስተናግዱበት ወር ሆኖ ተጠናቋል። ታዲያ በዚህ በተጠናቀቀው ወር ላይ እንደ ኖቲንግሃም ፎረስት ያለ ክለብ ከመውረድ ወደ መትረፍ ያደገበት ሂደት ይፈጠር ዘንድ የቡድኑ ወሳኝና ቁልፍ ተጫዋች ሞርጋን ጊብስ ዋይት ይጠቀሳል። ታዲያ የኤፕሪል ወር የወሩ ምርጥ ተጫዋች ተብሎ ሲመረጥ ተጫዋቹ በተለይም ኖቲንግሃም በፕሪሚየር ሊጉ ይተርፍ ዘንድ በሚያደርገው ጉዞ ላይ ግብም አሲስትም በማበርከት አሁን የመትረፍ ዕድላቸውን ከፍ አድርጓል። ጃክ ግሪሊሽ የመጀመሪያው ወር፣ ሃላንድ 2፣ እንዲሁም ብሪያን ቤሞ 3ኛው፣ 4ኛው ላይ ኢገር ቲያጎ 5ኛው ላይ ካልቨርት ሊዊን 6ኛው ላይ ኢገር ቲያጎ 7ኛው ላይ አንቶኒ ሲሜኔ 8ኛው ወር ላይ ብሩኖ ፈርናንዴዝ 9ኛው ወር ጊብስ ዋይት የወሩ ምርጥ ተብለው የተመረጡ ተጫዋቾች ናቸው። የወሩ ምርጥ ግብ ከኦሮሚቱማ ቶትናም ሆትስፐርስ ላይ በኤፕሪል ወር ያስቆጠራት ሆና ተመርጣለች። የመጀመሪያው ወር ብለን ከኦሮሚቱማ ያሸነፉትን እንንገራችሁ። ዶሚኒክ ሴቦዝ ላይ፣ ቀጥሎ ዙቤሜንዲ፣ ከዛ ቦዋንዲያ፣ ታይለር አዳምስ፣ ሃሪ ዊልሰን፣ ሃሪሰን ሬድ፣ ዶሚኒክ ሶላንኬ፣ ዊሊያም ኦስሏ፣ አሁን ደግሞ ከኦሮሚቱማ ላይ ደርሷል። የሜ ወር ፕሪሚየር ሊጉ ሲጠናቀቅ ነው የምናውቀው። ግብ የማዳን ሂደትን ቅጽበትን ደግሞ እንደ ሲቲ ግብ ጠባቂዎች 1-2 ብሎ የጀመረ አልነበረም። ጄምስ ትራፎርድ፣ ከዛ ጃሊጂዳን ሮማለ፣ ከዛ ዱቭራክ ጋር ደረሰ። ፒክፎርድ፣ ዳቪድ ሪያ፣ አሪዮላ፣ ጃርዳን ፒክፎርድ፣ አሮን ራምስዴል። በዚህ ወር ደግሞ ካርል ዳርሎ የሊድስ ዩናይትድ ግብ ጠባቂ የወልቭስን ሙከራ ያዳነበት ሂደት የወሩ ምርጥ ኳስ የማዳን ቅጽበት ተብሎ ተመርጧል። በተወዳጁ የእንግሊዝ ፕሪሚየር ሊግ በኤፕሪል ወር እንደ ፔፕ ጋርዲዮላ ከፍተኛ የሆነ የማሸነፍ ንጻሬ ያለው ቡድን የለም። እሳቸውም ኤፕሪል ወርን ውድ ቤተሰቦቻችን አርሰናልን በነጥብ ተስተካክለውት ለአርሰናል ጭንቅ የሆነ ወር እንዲሆን ያደረጉ አሰልጣኝም ናቸው። እናም በዚህ ወር ውስጥ 3 ድል አስመዝግበው ሲቲን በቀጥታ የዋንጫ ተሳትፎ ላይ ከአርሰናል በነጥብ እንዲስተካከል አድርገዋል። ሜ ወር መጥቶ ነገሮች እስኪበላሹባቸው ድረስ ማለት ነው። ፔፕ ጋርዲዮላ ታዲያ በኤፕሪል ወር ላይ ባደረጉት የቡድኑ ድል ጉዞ ላይ በመሩበት የአመራር ብቃት የኤፕሪል ወር የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። የመጀመሪያው ወር አሸናፊ ስሎት ብሎ ይጀምራል። እንመልከታቸው አንድ ባንድ። ከስሎት ቀጥሎ ኦሊቨር ግላስነር፣ ከዛ ሩበን አሞሪም በዩናይትድ የመጨረሻቸው ነው ተሰናበቱ። ከዛ ማሬስካ፣ ከዛ ተሰናበቱ። ኡናይ ኤምሬ፣ ከዛ የውጤት ቀውሳቸው ይታወቃል። ማይክል ካሪክ አሸነፉ። ከዛ በዩናይትድ የመጀመሪያ ሽንፈቶቻቸውን አስተናገዱ። ከዛ ፔፕ ጋርዲዮላ በአርሰናል ነጥብ ልዩነታቸው ሰፋ። ከዛ አሸናፊው ማርች ላይ አርቴታ፣ ሲቲ በነጥብ ተስተካከላቸው። አሁን ጋርዲዮላ አሸንፏል። የፕሪሚየር ሊግ የወሩ ምርጥ አሰልጣኝ የተባሉት በዚህ ወር ምርጥ ከተባሉ በኋላ ወይ ከአሰልጣኝነት ይባረራሉ፣ ይሰናበታሉ፣ ወይ በውጤት ደረጃ ያሽቆለቁላሉ። ሲቲ የቱኛውን ሊያስተናግድ ይሆን የሚለው ግን በቀጣይ በትልቁ ይጠበቃል። በቃል ስፖርት ዩቲዩብ ቻናል በጥንቅራችን ላይ አንድ ነገር አነሳን። የሲቲ 115 ክሶችን ሁሉም ረስቷቸዋል። አይደለም ሁሉም፣ የሲቲ ደጋፊዎች ሳይቀሩ ይህንን ክስ ስለማስታወሳቸው እርግጥ አይደለም። አሁን በዚህ ሰዓት ላይ ክሱ በጣም ዘግይቷል። በርካቶች ሲከሰሱ ወዲያው ቅጣት ይወሰንባቸዋል። የሲቲ ግን ከርሟል ከራርሟልና
ለዛም የተዘነጋ ቅጣት ይመስላል። የሲቲ 115 ክስ ውሳኔ በዚህ ልክ ማዘግየት አሳፋሪ ብሎታል ጋሪ ኔቨል። ነፃ ነው ከተባለ ዝም ብለን ልናልፈው ነው ወይ ያለው ደግሞ ኢያን ራይት ነው። የቀድሞ ተጫዋች ጋሪ ኔቨል የማንቸስተር ሲቲ 115 ክስ ውሳኔ መዘግየቱ ያሳፍራል ብሏል። ጉዳዩን እስካሁን መፍትሄ አለማግኘቱ ለእግር ኳስ ያሳፍራል ያለው ጋሪ ኔቨል የውሳኔው መዘግየት ቅሌት ነው ይለዋል። በተለይ ኤቨርተን እና ኖቲንግሃም ፎረስት በፍጥነት የተቀጡበት መንገድ ፍትሐዊ እንዳልሆነ በደንብ አሳይተዋል እያለ ነው ኤፍኤውን። የቀድሞ የአርሰናል ተጫዋች ያራይት በኩሉ ማንቸስተር ሲቲ ነፃ ነው ከተባለ ዝም ብለን ልናልፈው ነው ወይ? ይሄ አሳሳቢ ነው ይላል። አክሎም የምናወራው ስለ 5 ወይም 6 ክስ አይደለም 115 ክስ እኮ ነው ይላል ኢያን ራይት። እናም የሲቲን ቅጣት ለምን አዘገያችሁት የሚል ጥያቄን አንስቷል። የአድማጭ ተመልካቾቻችንም ወቅታዊ ጥያቄ ነበር። በቃል ስፖርት ዩቲዩብ ቻናልም ከማለዳው ጥንቅራችን ጋር በተያዘ በርካቶችን በሀሳብ መስጫ ሳጥናችን ላይ ተረስቷል ያልከውን የሲቲ ክስ እውነት ነው እየረሳ ነው ግን ለምን የሚሉ ጥያቄዎች ሲመጡ ነበር። ይህ ጥያቄ ግን የነ ጋሪ ኔቨልም የነ ኢያን ራይትም ጭምር ነው። ማንቸስተር ሲቲ 17 ነጥቦችን ዘንድሮ ጨዋታን እየመራ ጥሏል። በሲቲ በጣም ትልቁ የሚባለው ጨዋታን እየመራ ነጥብ የጣለው በ2008-9 የውድድር ዓመት እየመራ ጨዋታን 20 ነጥቦችን ጥሏል። ከዛ በኋላ ዘንድሮ ነው 17 ነጥቦችን እየጣለው። ይሄ በቀጣይ እንግዲህ የቡድን ዋንጫ ጉዞ ላይ ምናልባትም የሚጥላቸው ነጥቦች ዋንጫ የሚያሳጡታል። ይህንን መጥፎ ሪከርድም እንዲጋራ ሊያደርገው ይችላልና ሲቲ የራሱን መጥፎ ሪከርድ የሚጋራበት ዓመት እንዳይሆን በርካቶች ስጋት አላቸው። ያ ከሆነ ግን ያው ከዋንጫ ፉክክሩ ይወጣሉ። ጋርዲዮላ ግን በዚህ አይስማሙም። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቀጣይ ተጋጣሚያቸው ብሬንትፎርድ ምርጥ ቡድን መሆኑን አንስተው ጨዋታውን ማሸነፍ እንደሚፈልጉ የገለጹት ጋርዲዮላ አሸንፈን አርሰናል ላይ ጫና እንጥላለን እያሉ ነው። ስለ ሮድሪ መመለስ ሲጠይቁት አሰልጣኙ ሮድሪ በጨዋታው ስለመድረሱ አናውቅም እስካሁን ብለዋል። እናም በጨዋታው ሰዓት ሲቀረብ እናውቃለን ብለዋል። እሱ አሁንም ሙሉ በሙሉ አልተሻለውም፣ በጥሩ ጤንነት ላይ ግን ይመስለኛል ሲሉም በኤቨርተን ነጥብ የጣልነው ሮድሪ ስለሌለ አይደለም፣ የተቆጠሩብን ግቦች ከእሱ አለመኖር ጋር ፈጽሞ የማይገናኙ ናቸው። ግን ብሬንትፎርድን በዚህ ሳምንት አሸንፈን አርሰናል ላይ ጫና እናሳድራለን እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሰማዮቹ መፍትሄን ይሻሉ። ቼልሲ እንዲህ አይነት ቡድን አይደለም የሚል ንግግር ከሰሞኑ የቀድሞ ተጫዋቾች እንደ ጆኖቢ ሚኬል ሲናገሩ ይሄ የቼልሲ ዲኤንኤ የለውም እያሉ ነበረ። ክለቡ በሁለተኛ ጊዜ በጊዜ አሰልጣኝ ስር እንደወደቀ ይታወቃል። በሁለት ቋሚ አሰልጣኞች በሁለተኛ አጋጣሚ ማክፍላረን ክለቡን ሲይዙ ከውጤት ማጣት ለማውጣት ሁሉንም እናደርጋለን ብለዋል። አሁን ላይ ያለንበት ሁኔታ ክለቡ ካስቀመጠው ደረጃ ጋር አይመጣጠኑም ያሉት ማክፍላረን ወደ መስመር መመለስ አለብን ብለዋል። ባለፉት ጨዋታ የተመዘገበ ውጤት ተጠብቆ ከነበረው ፈጽሞ የተራራቀ ነው የሚሉት እሳቸው ለማሻሻል ሁሉንም እናደርጋለን ሲሉም ተደምጠዋል። ሊቨርፑል በርካታ ጥሩ ተጫዋቾች ያሉት ጥሩ ቡድን ነው። እናም እኛም ብዙ ጥሩ ተጫዋቾች አሉን፣ በራሳችን ላይ እናተኩራለን እያሉ ነው ካሉም ማክፍላረን የቼልሲ ጊዜ አሰልጣኝ። በጋዜጣዊ መግለጫቸው ላይ እሳቸው ካነሷቸው ውስጥ ኔቶ፣ ጋርናቾ አይገኙም። በነገራችን ላይ የክንፍ አጥቂ በክለብ ውስጥ አሁን 0 ነው በጉዳት ምክንያት። ዛሬ ቲኤንቲ ስፖርት የሻምፒዮንስ ሊግ ፉክክርን በተመለከተ መረጃ እንኳን ሲያወጣ የቼልሲን ስም አላካተተውም። በደረጃ ሰንጠረዡ በእርግጥ ቼልሲ ያለበትን ቦታ ሊሆን ይችላል። ከዚህ ጋር በተያያዘ አስቶን ቪላ 5ኛው ነው። ፕሪሚየር ሊግን የሚያጠናቀቅ ከሆነ ዋንጫውንም በኤሮፕ ሊግ የሚያነሳ ከሆነ 6ኛው ቡድን በቀጥታ ሻምፒዮንስ ሊግ እንደሚገባ ይታወቃል። ግን አስቶን ቪላ በዚሁ ያለበት 5ኛን ንቅንቅ ሳይል መጨረስና ኤሮፕ ሊግን ማንሳት የሚለው ቀመር ሳይቀየር ማለት ነው። ከዚህ ጋር በተያያዘ ታዲያ ዛሬ ቲኤንቲ ስፖርት መረጃ እንኳን ይዞ ሲወጣ አስቶን ቪላ ይሄንን ካሳካ በርንማውዝ፣ ብሬንትፎርድ ወይንስ ብራይተን ማን ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል የሚል ጥያቄ ነው ለአድማጭ ተመልካቾች ያቀረበው። የቼልሲን ስም መዝለሉ ቲኤንቲ ስፖርት እንኳን የእንግሊዙ ግዙፍ ሚዲያ ቼልሲ ላይ እምነት የለውም እያሉ ይገኛሉና በርካቶች የቼልሲ ደጋፊዎች ግን እናንተ ክለባችሁ ላይ በዚች በተአምራዊ መንገድም ቢሆን ሻምፒዮንስ ሊግን ማግኘት ወይም 6ኛ መውጣት ይችላል ብላችሁ ታስባላችሁ ወይ? መልከታችሁን ላኩልን። የሊቨርፑል አሰልጣኝ አርኔ ስሎት አሌክሳንደር ኢሳክ ከቼልሲ ጨዋታ በፊት ወደ ቡድን ልምምድ መመለሱን አረጋግጠዋል። በሌላ በኩል ፍሎሪያን ቬርዝ እና ኮናቴ ለጨዋታው ዝግጁ መሆናቸው፣ ይሄም ለሊቨርፑልያን የወቅቱ በጣም አስደሳቸው ጉዳይ ነው። የቡድኑ ቁጥር 2 ግብ ጠባቂ ማማርዳሽቪሊ ወደ ልምምድ ይመለሳልም ብለዋል። በጉዳት ላይ የሚገኙት ሳላህና አሊሰን ቤከር ግን ከቼልሲ ጨዋታ ውጭ መሆናቸውን አረጋግጠው መቼ ይመለሳሉ የሚለውን በጊዜ ሂደት እናያለን ሲሉ ተደምጠዋል። አሰልጣኝ አርኔ ስሎት ቀጣይም በቡድኑ እንግዲህ ከቼልሲ ጋር በሚያደርገው ጨዋታ ላይ
እንዲህ አይነት ወሳኝ ተጫዋቾች የሚመለሱትና የማይመለሱትን ዘርዝረዋል። የሊቨርፑል ደጋፊዎች ምልከታችሁን በተመለሱ ተጫዋቾች ዙሪያና በሳላህ የመጨረሻ ትልልቅ ጨዋታዎች ላይ ለመገኘት ስንብቱ ላይ የሚፈጥረው ጫና አለ ብላችሁ ታስባላችሁ? ምልከታችሁን ጻፉልን። የውድድር ዘመን ባለፉት መንገድ ምክንያት በቀጣይ 3 ጨዋታዎች ብናሸንፍ ጥሩ ብቃት ብናሳይም እንኳን ማንም ሰው ስለ ሲዝኑ አውንታዊ ነገር ወይም አመለካከት ይኖረዋል ብዬ አላስብም። የውድድር ዓመት በብዙ መንገድ የተበላሸ ነውና የተቀሩ 3 ጨዋታ ሲዝናችንን አያሳምረውም ብለዋል እሳቸው። በአጨዋወት ረገድ ነገሮች በተሻለ መንገድ ለማድረግ እየሞከርን ነው። አውንታዊ ነገር ለቡድኑ በጣም አስፈላጊ የሆኑ ጥቂት ተጫዋቾች በዚህ ሳምንት መጨረሻ ወይም ከሳምንት መጨረሻ በኋላ ወደ ሜዳ መመለሳቸው ነው ያሉት እሳቸው። ግን ጥቂት ድሎች ብቻ የቡድኑን ሲዝን ላያሳምሩት ይችላሉ ብለዋል። አርኔ ስሎት ስለ ቼልሲም ጨዋታ ጠይቀው ነበር። ያለን መረጃ ትክክል ከሆነ ቼልሲዎች ይበልጥ ጠንካራ እንዲሆኑ የሚያደርጓቸው ጥቂት ተጫዋቾች ተመልሰውላቸዋል። ይህ ለነሱ ትልቅ ነገር ነው እያሉ ነው፣ ግን የትኞቹን እንዳሉ ግልጽ አይደለም። አርኔ ስሎት ስለ ዝውውር ተጠይቀው ነበረ። ጥራት ያላቸው ተጫዋቾች ወደ ቡድኑ እናመጣለን፣ ግን አሁን ቀጣይ ዓመት ሽግግር ላይ ነን አንልም ብለዋል እሳቸው። ለውጦች ይኖራሉ፣ ግን ሽግግር የሚባል አይነት ለውጥ አይኖርም ብለዋል። ያው ሽግግር ከሆነ ያው ቡድኑ በውጤት ማጣት ውስጥ ሊቀጥል ይችላል ማለት ነው። ሽግግር አጋጣሚ ሂደት ላይ የሚገጥሙ ቀጣይ ዓመት ግን ሽግግር ብለን የምናሳብበው ነገር የለም ብለዋል። የእሳቸው የዛሬ አጠቃላይ ጋዜጣዊ መግለጫ አሌክሳንደር ኢሳክና ማማርዳሽቪሊ ተመልሰዋል። በቀጣይ ሲዝን መጠነኛ ለውጥ ይኖራል። ጠንካራ ስነ ልቦናን ከእድሜ ጋር አይገናኝም። ቼልሲ ጠንካራ ሆነዋል። እናም በቀጣዮቹ 3 ጨዋታዎች ግን የቡድኑ ማንነት ላይ መልሱልን ይችላሉ የሚሉት ሲሆኑ ከእሳቸው ጋር በተያዘ ዶሚኒክ ሶቦስላይ ላይ ሀሳቡን ያጋራል። በስሎት ላይ እምነት አለው ተብሎ ጠይቆ ነበረ። እሱ አሰልጣኛችን ነው። ይህ ሁለተኛው ውድድር ዘመኑ ላይ ነው። በመጀመሪያው ውድድር ዘመን የፕሪሚየር ሊግን ዋንጫ አሸንፏል አትርሱ የሚለው ዶሚኒክ ሶቦስላይ። ስለዚህ እኔ በስሎት ላይ እምነት አለኝ እያለ ነው የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች። ከዛ በዘለለ ደግሞ የቀድሞ ሌጀንድ አለን ሽረር ሊቨርፑል ቼልሲን በደንብ አድርጎ ያሸንፋል። ቼልሲ የማሸነፍ ፍላጎት የሚኖራቸው አይመስለኝም። ትኩረታቸው ኤፍ ኤ ካፑ ላይ ይሆናል ብዬ አስባለሁ። በዛ መንገድ ግን የሊቨርፑልና የቼልሲን ጨዋታ ቅድሚያ የምሰጠው ለሊቨርፑል ነው ሲል ተደምጧል። ምልከታችሁን በዩቲዩብ ገጻችን ላይ ላኩልን። ዩናይትድ ቤት በሳምንቱ አጋማሽ በነበረ ልምምድ ላይ አንድ ሰው ከተጫዋቾቹ ጋር ልምምድ እየተሳተፈ ነበር እንደ ተጫዋች። ይህም ጆን ኢቫንስ ነው። ባለፈው ነበረ ጡረታ የወጣው ከእግር ኳስ ዓለም ራሱን ያገለለው። ማቲያስ ዴላይት አሁንም የማገገም ሂደት ላይ ነው የሚገኘው በጀርባ ህመም ምክንያት። ከዚህ ጋር በተያዘ ታዲያ በቡድን ውስጥ ላለፉት 5 ወራት ገደማ ያላየነውም ከ21 ዓመት በታች እንግዲህ ቡድን ውስጥ እየተሳተፈ የሚገኘው ጆን ኢቫንስ በ38 ዓመቱ አሁን ከቡድኑ ጋር ጠንካራ ልምምዶችን እየሰራ ይገኛልና ይህም የመከላከል ክፍሉ ያሉ ተጫዋቾችን ለማነቃቃት ለማበረታታትና ልምድም ለማካፈል ነው ተብሏል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል አስቀድመንም እንዳልነው ከዚህ በኋላ ማቲያስ ዴላይት ተመልሶ ተጫውቶ የቡድኑ የለውጥ አካል ይሆናል ተብሎ አይታሰብም። ይልቁንስ ዩናይትድ ባሉት ተጫዋቾች አዲስ ጉዳት ካላስመዘገበ ሲዝኑን ይጨርሳል ተብሎ ይጠበቃል። ማንቸስተር ዩናይትድ በቅርብ ቀናት ውስጥ ይፋ እንደተደረገውም ከበርካታ አማካኝ ስፍራ ከሆኑ ተጫዋቾች ጋር ስሙ ሲያያዝ ነበረ። ያው በዩናይትድ የሚለቀው ካዜሚሮ 100% እርግጥ ስለሆነ ማለት ነው። በማንቸስተር ዩናይትድ በኩል ያው ለኤደርሰን ፍላጎት አላቸው የሚለው መረጃ ዛሬ በስፋት ከጣሊያን አካባቢ የወጡ መረጃዎች ያሳያሉ። ዩናይትድ ተጫዋቹን የግላቸው ማድረግ ይፈልጋሉ። በአመት እስከ 4.5 ሚሊዮን ዩሮ የተጣራ ደሞዝ ማቅረብ ይፈልጋሉ። ተጫዋቹ ግን በሌሎች ክለቦች ይፈለጋል። እንደውም ከአትሌቲኮ ማድሪድ ጋር የቃል ስምምነትም ያለው እየተባለ ነው። አታላንታዎች እስከ 45 ሚሊዮን ዩሮ ለዚህ ተጫዋች ይፈልጋሉ። የዩናይትድ የዝውውር ሂሳብ ግን ግልጽ አልተደረገም። በአሰልጣኝ ሚና ላይ ማይክል ካሪክ በቋሚነት በዩናይትድ ቤት የመቆየት እድሉ ሰፊ መሆኑን ተከትሎ የደርሰን ለአማካይ ክፍሉ ግንባታ እንደ ግብአትም ሊወሰድ ይችላል እየተባለ ነው። ከካሪክ አጨዋወት ስታይል ጋር በተያያዘ የካሪክ በዩናይትድ መቆየት ግን 100% የተረጋገጠ እንዳልሆነ ይታወቃል። ቶቢ ኮይለር ስለ ወደፊት ቆይታው ይናገራል። ማንኛውም ሰው ለማንቸስተር ዩናይትድ የመጫወት ህልም አለው የሚለው ቶቢ ኮይለር የኔም ዋነኛ ግቤ ነው ብሏል። ነገር ግን ያ ካልተሳካ በፕሪሚየር ሊጉ ቋሚ ተጫዋች ሆኜ ራሴን ማረጋገጥ እፈልጋለሁ እና በዩናይትድ መቆየት ቅድሚያ የሚሰጠው ዩናይትድን ከለቀቀ ግን አማራጮችን የሚያው በዛው በፕሪሚየር ሊግ መሆኑን ተናግሯል። ምናልባት የዩናይትድ ውሳኔ እንዴት ያለ ይሆናል የሚለው ይጠበቃል። ካዜሜሮም ያው ዩናይትድን ይለቃል፣ ግን በቀጣይ ክለቡ ዙሪያ በጣም አነጋጋሪ ሀሳብ ነው ያጋራው። ለባለቤት ውድሉን እንደሚሰጥ ተናግሯል። ብራዚላዊ አማካኝ ይህን ለማድረግ የፈለገው በማድሪድና በማንቸስተር ዩናይትድ በቆየባቸው ጊዜ ላደረገችለት ድጋፍ ምስጋና ይሆን ዘንድ ቀጣይ መዳረሻው
በባለቤቱ ምርጫ እንደሚሆን ወስኗል። ዛሬ ቲኤንቲ ስፖርት፣ ስካይ ስፖርት በባለቤቱ ቆይታው የሚወሰነው ካዜሜሮ የሚል ትልቅ ዘገባንም ሽፋንም ሰጥተውት ነበረ። ባለቤቱ የት ትመርጣለች የሚለው ይጠበቃል። በዩናይትድ የመቆየቱ ነገር እንዳከተመለት እና በወቅታዊ ብቃቱ እንኳን እንደማይሻሻል ተረጋግጧል። ሌሳንድሮ ማርቲኔዝ በማንቸስተር ዩናይትድ በልምምድ ቦታ ላይ በጣም ከሚወደዱ ተጫዋቾች አንዱ ነው ይላል ሜን ስፖርት። በርካታ የካሪንግተን ምንጮችን ዋቢ ያደረገው ሜን ስፖርት ባለፉት 4 ዓመታት በልምምድ ቦታ ላይ ተጫዋቾችን በማነሳሳትና የልምምድ ሰዓትም በጣም ጥራት ያለው እንቅስቃሴን በልምምድ ላይ በማሳየት ይጠቀሳል። በተለይም ኢንቴንሲቲ ወይ ይሄ ጉልበቱ በጨዋታ ላይ ብቻ ሳይሆን በልምምድም ላይ በጣም ብርቱ ነው ይላል የሜን ስፖርት ዘገባ። ተጫዋቹ በልምምድም ላይ በሜዳም ላይ የሚያሳየው ተጋድሎ ትልቅ ቢሆንም ጉዳቱ ግን በወሳኝ ጨዋታ እንዳይገኝ ያደርገዋል። ለማንኛውም በቀሪ ጨዋታ ላይ ዩናይትድ በዛን ያክል ደረጃ አስፈላጊ ተጫዋች አይደለም። ለዩናይትድ ራሱ የመርሃ ግብር ማሟያ ያክል ናቸው ጨዋታዎቹ። ዩናይትድ ላብነት ያክል በዚህ ሳምንት ስቴዲየሙ ላይ ታቀንቶ ሰንደርላንድን ይገጥማል። ለመጨረሻ ጊዜ በዚህ ስቴዲየም የተጫወተው 2017 ነበር። በወቅቱ ዝላታን፣ ሜኬታሪያን፣ ራሽፈርድ ግቦች 3-0 ዩናይትድ አሸንፎ ነበር። በዛ ጨዋታ የሆነው ዩናይትድ አሰልጣኝ ካሪክ በተጠባባቂ ወንበር ላይ ቢገኝም በጨዋታው መሳተፍ አልቻለም ነበር። አሁን ግን አሰልጣኝ ሆኖ ይሳተፍበታል። ብሪያን ቤሞ በማይከል ካሪክ ስር መስራት አስደሳች ብሎታል። ማንቸስተር ዩናይትድም ተጫዋቹ በሚቀጥለው የውድድር ዘመን ይበልጥ ጎልቶ እንዲታይ የአሰልጣኝ ሚና እንደሚያስፈልግ ያምናሉ። ምናልባት የተናበቡትን ሰው አንድ ላይ ያስቀጥላሉ የሚል ይጠበቃል። ብሪያን ቤሞ ግን በካሪክ ስር መስራት በጣም ጥሩ መሆኑን ተናግሯል። የዩናይትድ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንድ ነገር ግን እናገራችሁ። ከሳቸው ቆይታ ጋር በተያዘ ጋርዲዮላ አርቴታም ድንግጥ የማይሉበት ሹመት በዩናይትድ የማይክል ካሪክ ሹመት ነው እያለ ነው ሮይኪን አልተው ብሏል ማንቸስተር ዩናይትድን። ዛሬም በስካይ ስፖርት ቆይታው ላይ የካሪክ በዩናይትድ ቋሚ ሆኖ መሾም እውን የሚሆን ከሆነ ጋርዲዮላንም አርቴታንም ለቀጣይ ዓመት የሚያሰጋን ሰው መጣ አይሉም ሲል፣ ፖል ስኮልስ ደግሞ ማይክል ካሪክ ምርጥ ስራ ሰርቶ ሊሆን ይችላል፣ ግን ዩናይትድ የሚያስፈልገው ዋንጫ የማንሳት ያውም ሊግ ዋንጫ የማንሳት ልምድ ያለው አሰልጣኝ ነው ብለው ዘመቻው አሁንም በዩናይትድ በሌጀንዶች በኩል ጸረ ካሪክ ሆኖ እንደቀጠለ ነው። በነገራችን ላይ ፖል ስኮልስ አርሰናልንም አልማረውም። ዛሬ አርሰናል በጥቂት ሳምንታት ውስጥ እንግዲህ ዋንጫውን ሊያረጋግጥ የሚችልበት ሰፊ እድል እንዳለ እነ ኦፕታ በራሳቸው ቅድመ ግምት ተነስተው ያጋሩት ሀሳብ እንዳለ ሆኖ አርሰናል ሲቲን በቅርብ ዓመታት ውስጥ ያረታ፣ ሊቨርፑልን መርታት የተቸገረ፣ ባለፉት ጥቂት ጨዋታዎች ላይ በ4 እና 5 ዓመታት ውስጥ እነኚህ ሁለት ቡድኖች ላይ የበላይነት ያልወሰደ ግን በአጋጣሚ ቢሆን ዋንጫ ሲወስድ ትልቅ ቡድን ተደርጎ ሊወራለት የማይችል ቡድን አርሰናል ነው እያለ ይገኛል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሰሞኑ አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ የአርሰናል ደጋፊ ይሆናል ብለን እናምናለን የጻፈልን። በአጋጣሚ ሀሳብ አስተያየታችሁን ስጽፉልን የክለባችሁን ስም ብጽፉልን ደስ ይለናል። አንድ አድማጫችን የላከልን መልእክት አርሰናል ላይ በርካታ ኔጌቲቭ ነገሮች ለምን ይነሳሉ ብለን ጠይቀን ነበረ። አርሰናል ፕሪሚየር ሊጉን 22 ዓመት አላነሳውም። ሻምፒዮንስ ሊግ አይቶት የማያውቅም። 20 ዓመት ደግሞ ፍጻሜ ግን አሁንም በአውሮፓ ውስጥ በጣም ስታንዳርዱን የጠበቀ ቡድኑ ነው እንደቀጠለ ይታወቃል። አርሰናል ያለ ዋንጫ ይሄ ያለ ትልቅ ዋንጫ ቡድኑ በአውሮፓ ውስጥ በትልቅ ደረጃ መቀጠሉ ያናደዳቸው ናቸው ይህን ሀሳብ የሚጽፉት እያለን ነበር። የተለየ መልከታ ያለው ሰው ሊጽፍልን ይችላል። አርሰናል በቀጣይ ዌስትሃምን ሲገጥም በፕሪሚየር ሊግ ለመሰንበት የሚታገለን ቡድን ነው። ቀጥሎ በርሊን ሲገጥም የወረደ ቡድን ነው። ቀጥሎ ፓላስን ሲገጥም የኮንፈረንስ ሊግ የፍጻሜ ተፋላሚ ቡድን ነው ፓላስ። ስለዚህ ያንን ጨዋታ አርሰናል ላይ ግዴ ብሎ ላይጫወተው ይችላል። አርሰናል በአንጻራዊነት የወረደና ለዓላማ ከሚጫወቱት ውስጥ ደግሞ እንደ ፓላስ ያለ ተጫዋች አሳርፎ የሚጫወት ነው። ምናልባት ዌስትሃም በተወሰነ መንገድ በርካቶችም ሰግተውለታል። በአንጻራዊነት ሲቲን ብናይ ብሬንትፎርድን ይገጥማል፣ ለአውሮፓ መድረክ የሚፋለም ፓላስን ይገጥማል። ምናልባት የፓላስ ጨዋታም ከኮንፈረንስ ሊግ ቀድሞ የሚመጣ ጨዋታ ነው። በርንማውዝን ይገጥማል፣ ለኤሮፕ ሊግ ደረጃ እየተፋለመ ነው። ቪላን ይገጥማል። ቀጥሎ ምናልባት በጣም ጥሩ ነገሩ ከ4 ቀን በፊት ከፍጻሜ ጨዋታ በፊት ቪላን ይገጥማል። ይሄ ለሲቲ ጥሩ ዜና ነው። ምክንያቱም ቪላ በርካታ ቁልፍ ተጫዋቾችን አሳርፎ ያንን ጨዋታ ሊጀምር ስለሚችል ከተጋጣሚዎችና ከሚጫወቷቸው ክለቦች ዓላማ አንጻር ማን የተሻለ ተጋጣሚ ያለው አርሰናል ወይስ ሲቲ? በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል መልከታችሁ ላኩልን። የራይስ ውል ማራዘሚያ ንግግር መራዘሙ ይፋ ተደርጓል። የሰሜን ለንደኑ ክለብ አርሰናል ዴክላን ራይስ ኮንትራት ለማራዘም ያላቸውን ፍላጎት አሳውቀዋል።
ይሁን እንጂ ዴክላን ራይስ በአሁኑ ሰዓት ማተኮር የሚፈልገው በቀሪ ዓመት ላይ ብቻ መሆኑ ተነግሯል። በዚህ ምክንያት ዴክላን ራይስ ትኩረቱ እንዳይከፋፈል የኮንትራት ንግግሩ እንዲራዘም ማስደረጉ ተገልጿል። ከአርሰናል ጋር በተጫዋቹ ፍላጎት ምክንያት ዴክላን ራይስ በዚህ ውድድር ዓመት በሁሉም ውድድሮች 4156 ደቂቃ ተሰልፎ ተጫውቷል። ከራይስ የበለጠ ቁጥር የያዘው የቡድኑ ግብ ጠባቂ ዳቪድ ሪያ ብቻ ሆኗል። አሁን ላይ በተለይም ዙቢሜንዲ ጥቂት ጨዋታዎችን ካረፈ በኋላ ማለት ነው። ዴክላን ራይስ የውል ማራዘሚያ ድርድሩ በቀጣዮቹ ጨዋታ ላይ ትኩረት አደረግ ዘንድ አራዝሙልኝ ብሏል። ከምን አንጻር አያችሁት? ከትኩረት ብቻ ወይንስ የአርሰናል የሁለቱ ዋንጫ ሂደቶች ላይ የተመረኮዘ ውሳኔ ሊወስን አስቦ? የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች የዴክላን ራይስን የድርድሩ ሂደት እስከ ዓመቱ መጠናቀቂያ ድረስ ይራዘምልኝ ማለቱና አርሰናል መቀበሉን እንዴት አገኛችሁት? ምልከታችሁን ጻፉልን። አርሰናል እሁድ ከዌስትሃም ዩናይትድ ጋር በሚያደርገው የሊግ መርሃ ግብር የተጫዋች ግልጋሎት አያገኝም። በጨዋታው ዩሊያን ቲምበር እንደማይኖር ሚኬል አርቴታ አረጋግጠዋል። በእርግጥ የአርሰናል ደጋፊዎችም የሻምፒዮንስ ሊግ ላይ ነው ያሳሰባቸው። ማን ከቫቻ ከቫራታስኬሊያን ያቆምልናል ያለ ቲምበር የሚል ስጋት እንዳላቸው በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል የ5 መስጫ ሳጥናችን ላይ ሰሞኑን የአርሰናል ደጋፊዎችን ምልከታዎቻቸውን ሲያጋሩ ነበር። በዌስትሃም ጨዋታ ግን እንደማይገኝ አረጋግጠዋል። ሚኬል ሜሪኒዮ በተመሳይ ከጨዋታ ውጭ ሲሆን ሚኬል አርቴታ 2 ተጫዋቾች ዓመቱ ሳይጠናቀቅ ይመለሳሉ ብሏል። ሜሪኒዮም ዩሊያን ቲምበርም ያ ማለት በሻምፒዮንስ ሊግ ጨዋታ ሊደርሱላቸው እንደሚችሉ ሐሳብ ያጋሩት እሳቸው አዲስ ጉዳት የለብንም ብለዋል። ደጋፊዎች በርቱ፣ በጣም እየቀረብን ያሉት ሚኬል አርቴታ በደጋፊዎች በኩል ተነሳሽነቱ እንዲቀጥልም ጥሪ አቅርበዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ከመቼውም ጊዜ በላይ እየቀረብን ነው፣ በርቱ ሲሉ ደጋፊዎቻቸው መልእክት አስተላልፈዋል። ትኩረታቸው አሁን ባለው ቅጽበት ላይ ይሁን፣ ተደሰቱ እያሉ ነው። በዓመቱ ውስጥ ያሳየነው ድጋፍ አይነት ከተቻለ ከዛ በላይ ለማሳየት ተዘጋጁልን ያሉት ሚኬል አርቴታ በጣም እየቀረብን ነው፣ የምናደርገው ነገር ሁሉ ልዩነት ይፈጥራልና ድጋፋቸው አይለየን ብለዋል። ስለ ሻምፒዮንስ ሊግ ፍጻሜ ሲጠየቁ የምናገኘው ቡድን ያለንበትን ደረጃ እናውቃለን። ፔሲጂ ሆነ ባየር ሙኒክ ማናቸውም ለእኛ ጥራታቸው ከፍ ያለ ነው፣ ያላቸውን ጥራት እናውቃለን። ነገር ግን ጊዜው ሲደርስ ምን ማድረግ እንዳለብን እናስባለን። አሁን ባለን ነገር አሁን ባለንበት እንድደሰት እያሉ ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ቤተሰቦቻችን ደስታ ላይ ናቸው ወይ? ሚኬል አርቴታ በአሁኑ እንደሰት እያሉ ነው። ሚኬል አርቴታ የኤምሬትስን ድባብ በብዙ አወድሰውታል። ፍጹም የተለየና ስሜት ቀስቃሽ ብለውታል። በአውሮፓ ሻምፒዮንስ ሊግ ከነበራቸው ምሽት ጋር በተያያዘ ማለት ነው። እሳቸው አሁን ሙሉ ትኩረታቸው ዌስትሃም ላይ መሆኑን አንስተዋል። ለፍጻሜ ለመዘጋጀት በቂ ጊዜ ስላለን አሁን ሙሉ ትኩረታችን ፕሪሚየር ሊግና ከእያንዳንዱ ፊታችን ያለ ጨዋታ በተለይም ከዌስትሃም ብለዋል። በርካቶች የሰጉላቸው ጨዋታ እንደሆነ ይታወቃል። አርቴታ ስለ ማይል ሉዊስ ስኬሊ ተጠይቀው ነበረ። እሱን መረዳት በማይል ሉዊስ ስኬሊ ብቃት ላይ እሱን እረዳለሁ፣ እንዲሁም የሚጠበቅበትን ነገር ማወቁና በጨዋታ የሚሳተፍበትን መንገድ በተመለከተ ሁሉንም ነገር እሱም እኔም ጠንቀቀን እናውቃለን ብለዋል። አስደናቂ ነገር በሁለት ጨዋታ አስመልክቶኛል ብለዋል። በተለይም በአማካኝ ክፍል ላይ አሰለፈው ካጫወቱት በኋላ ማለት ነው ከነ ዴክላን ራይስ ጎን። ራይስንም በተመለከተ ሀሳብ ያነሳሉ። ራይስ ለአርሰናል የሚያበረክተው ነገር እጅጉን ተጽዕኖ ፈጣሪ ነው፣ ሲያሳይ የቆየው አቋም ፈጽሞ ያልዋዠቀ ሲሉ በብዙ ምክንያቶች በዘንድሮ የውድድር ዓመት አብረው የተጫወቱባቸው ደቂቃዎች ብዛት በጣም አነስተኛ የሆኑት ቡካዮ ሳካና ቤን ዋይት ለቡድኑ እየሰጡ ያለውን ጠቀሜታ ቀላል የሚባል አይደለም ብለዋል። በዚህ ዓመት ሁለቱም በጉዳት ብዙ ጨዋታ እንዳመለጣቸው ይታወቃል። ዳቪድ ሪያ በተመለከተ ያው የሻምፒዮንስ ሊግ የወርቅ ጓንት የፕሪሚየር ሊግ የወርቅ ጓንት ባለቤቱ ክለቡን ከተቀላቀለ ጊዜ ጀምሮ ያሳየ ወጥ የሆነ አቋም ሁሉም ሲጠብቀው ከነበረው ከፍ ያለ ነው። አሁን ትልቅ ደረጃ ላይ የሚገኝ ግብ ጠባቂ ነው። አንዳንድ የሚያደርጋቸው ነገሮችም እንደምንም ቢታዩ ነገር ግን ስለተለመዱ ነው እንጂ በጣም የተለዩ ናቸው ብሏል። በወሳኝ ሰዓት ራሱን አሳይቷል እያሉ ነው። በፍጻሜ ጨዋታ ላይ እንግዲህ በትልቁ አርሰናል በሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ቡዳፔስት ፑሽካሽ አሬና ስቴዲየም ላይ ከሚጠበቁ ተጫዋቾች አንደኛ ይሆናል። ምንም ጥያቄ የለውም ውጤቱ ላይ። ከዛ ውጪ ጋብሪኤል ማጋሌሽ የልጅነት ህልሜን እኖር ዘንድ ፍጻሜውን በጉጉት እጠብቃለሁ ብሏል። ሻምፒዮንስ ሊግ ፍጻሜ በጣም ጓጉቻለሁ። ለኔና ቤተሰብ ህልም ነው። በቻልኩት አቅም ጥሩ ዝግጅት አደርጋለሁ። ፍጻሜውን እናሸንፋለን የሚል እምነት አለኝ። ሁልጊዜም በራስ መተማመን አለኝ። ለየትኛውም ፍልሚያ ዝግጁ ነኝ ብሏል። በዚህ ዓመት ህልሜ ከአርሰናልና ከብራዚል ጋር ዋንጫ እያለ ነው። የኔ እግር ኳስ አርያ ኔይማር ነው። ልጅ እያለው የምወደው ተከላካይ ደግሞ ሰርጂዮ ራሞስ ብሏል። ከሳሊባ ጋር ስትጫወት በጣም ያስደስታል። ግሩም ተጫዋች ነው ያለው እሱ ከሊዮኔል ሜሲና ክርስቲያኖን ከሊዮኔል ሜሲ ክርስቲያኖን ሮናልዶን እመርጣለሁ ብሏል። ከጨዋታ በፊት ትኩረት ለማድረግ
መጽሐፍ ቅዱስን ማንበብ እንደሚመርጥ የተናገረው እሱ አሰልጣኝ ሚኬል አርቴታ የተማርኩት 1-2 ነገር አይደለም ያለውን ሁሉ ነገር የሰጠኝ ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል የምሽት ጥንቅራችን ይህን ይመስላል። ሀሳብ አስተያየት ላኩልን። አሁኑን እዚህ ጋር በቃን።